ጥቅምት 28 2018 ዓመተ ምህረት የዕለተ አርብ የቀን ዋና ዜናዎቻችንን ወደ እናንተ እናደርሳለን። ዜናውን እየመራው አብሬያችሁ ቆይታ ማደርገው ወይንሸት ዘውዴ ነኝ። አብረን እንቆይ። ከድህነት ቅነሳና ከስርዓተ ምግብ ለውጥ አንጻር ኢትዮጵያ ስኬታማ ጉዞ ማድረጓን የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ ገለጹ። ይህ የተገለጸው ኢትዮጵያ በተሳተፈችበትና ኳታር ዶሃ በተካሄደው ሁለተኛው ዓለም አቀፍ የማህበራዊ ልማት ጉባኤ ላይ ነው። ኢትዮጵያ በአፍሪካ ነጻ የንግድ ቀጠና ስር የታሪፍ ቅነሳ የሚደረግላቸው ሀገራትን ዝርዝር ይፋ አድርጋለች። የኢትዮጵያ ጉምሩክ ኮሚሽን ግብጽን ጨምሮ በቀጠናዊ ገበያ ትስስሩ ለታሪፍ ቅናሹ ብቁ የሆኑ 24 የአፍሪካ ሀገራት ዝርዝርን ይፋ አድርጓል። ባለፉት 3 ወራት 300 ድሮኖች በሀገር ውስጥ መመረታቸው ተገለጸ። ድሮኖቹ በስካይዊንና ሄሮ አባይ ፋብሪካዎች የተገነቡ ሲሆን በዋናነት ለመዝናኛ ገቢ ማስገኛነት የሚውሉና የሀገር ውስጥና የቀጠናዊ ገበያዎችን ኢላማ ያደረጉ መሆናቸው ተገልጿል። ኢትዮጵያና ጅቡቲ ለሁለተኛው የኃይል ፕሮጀክት ዝርጋታ ስምምነት ተፈራርመዋል። ዓለም ባንክ ፕሮጀክቱን በ$55 ሚሊዮን ብድር እንደሚደግፍም ተገልጿል። የመማር ማስተማር ሂደት የሚያውኩ ተቋማት በትምህርት ቤቶች አካባቢ እንዳይገነቡ ደንብ ሊወጣ ነው። ከትምህርት ቤቶች አጥር በ500 ሜትር ዙሪያ ወይም ክልል ውስጥ እንዳይገነቡ ተገንብተው የሚገኙም ፈቃዳቸው እንዲሰረዝ የሚደነግግ ረቂቅ ደንብ እየተዘጋጀ መሆኑን የትምህርት ሚኒስቴር አስታውቋል። ግዙፉ የመኪና አምራች ቶዮታ ተሽከርካሪ ለሁሉም ወይም በነፃነት ይንቀሳቀስ በሚል ፕሮጀክቱ ህጻናት በኤአይ ድጋፍና በምቾት በራሳቸው ማሽከርከር የሚችሉበትን አውቶሞቢል ሊያቀርብ መሆኑን አስታውቋል። ከቻናል ዋን የዕለቱ ዋና ዜናዎቻችን እነዚህን ይመስሉ ነበረ። እነዚህንና ሌሎች አዳዲስ መረጃዎችን ይዘን በምሽት የዜና ሰዓት ወጃችን የምንገናኝ ነው የሚሆነው። እስከዚያው ድረስ መልካም ቆይታ ይሆንላችሁ።